እንግዲህ በግልጽ የአብርሃም ነውርና ድርጊት እንግዲህ በዛሬው ዕለት ታይቷል። እጅግ በጣም ያሳፍራል። ለካስ ሳትታመም ለካስ ምንም ሳትሆን እንግዲህ ያን ሁሉ ጊዜ ታመምኩኝ፣ ፈዘዝኩኝ፣ ደነዘዝኩኝ ስትል የነበረው ለካስ ይችኑ ሀሳብህንና ይችኑ እቅድህን ለመፈጸም ነው። ለካስ ያለምንም ኃጢአቷ ያለምንም በደሏ መተተኛ ተንኮለኛ እየተባለች ሩታ እንደዛ ስትታመስ እንደዛ መከራዋን ስታይ እንዲሁም ደግሞ ሄርሜላ ባፈቀረች በንጹህ ልቧ በወደደች እንግዲህ ያን ሁሉ በደል ያን ሁሉ እንግዲህ ስድብና ውርጅብኝ ሲወርድባት ዝም ብለክ ለካስ ለራስክ እያመቻቸክና የራስህን አዲስ ግንኙነት እያጠነከርክ ነበር። ለካስ በጣም ያሳፍራል። በዚህ ደረጃ ሰው እንዴት ይወርዳል? በዚህ ደረጃ እንዴት እንግዲህ የሚያደርገው ነገር በሙሉ ነውር ይሆናልና አብርሃም ያደረገው ነገር እጅግ በጣም ያሳፍራል። ውድ ቤተሰቦቻችን እንግዲህ በጣም ሌላም ደግሞ አዲስ የተሰማው የአብርሃም ጉድ አለ። ያንንም ለእናንተ የምንነግራችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ለብዙዎች እንዲደርስ እንደዚህ አይነት ድርጊቶችን ደግሞ እንድናወግዝ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ቤተሰብ በመሆን እንግዲህ አብራችሁ እንድትቆዩ በአክብሮት እንጠይቃቸዋለን። የአብርሃምን ነውር እንግዲህ አደባባይ ላይ አይተነዋል። በገዛ እጁ ራሱ አድርጎት እንግዲህ አሳይቶናል። ጭራሽ ደግሞ እንግዲህ ራሱ እንደ ንጹህ ሰው ራሱን እንደተበዳይ አድርጎ እንግዲህ ያሳየበት መንገድ እጅግ በጣም ያሳፍራል። ያለ ጥፋታቸው እንዲሁም ደግሞ ያለ ድርጊታቸው ሁለቱንም ሲሰድብ ሲወቅስ እንዲሁም ደግሞ ኃጢአተኛ አድርጎ እንግዲህ እጁን ሲጠቁምባቸው ነበረ። ነገር ግን ይህ ሁሉ ነገር ለካስ ለራሱ ሲያመቻች እንዲሁም ደግሞ ሌላ አይነት ባህሪውን ሲያሳይና ሲገለጥበት ነበርና ይህን ሁሉ ነገር ያደረገው አስቦበት አቅዶ እንዲሁም ደግሞ ሁለቱንም ሴቶች ለመጉዳት ብቻ ሳይሆን የራሱንም ጥቅም ለማስቀደም እንደሆነና የራሱን መጥፎ ባህሪ እንግዲህ ለማካሄድ ስለፈለገ ነው ሁለቱንም ሴቶች ባንዴ እንደዚህ አይነት ድርጊት ውስጥ የጨመራቸውና እጅግ በጣም ያሳፍራል። ያን ሁሉ ጊዜ እንግዲህ ታመምኩኝ፣ ተበደልኩኝ እንዲሁም ደግሞ መጥፎ ነገር አድርጋችሁብኛል ብሎ እንግዲህ አውቆ ነገሮችን ሲያድበሰብስ እንዲሁም ደግሞ ከልጁ እናት ከምትወደው ብዙ መከራዎችን አብረው ካሳለፈችው ሩታ ለመራቅ ሲል ነበር ለካስ ይህንን ሁሉ ሴራ ሲጠነስስ የነበረው። ከዛም አልፎ እንግዲህ በንጹህ ልቧ የወደደችው በንጹህ ልቧ ያፈቀረችው እንዲሁም ደግሞ የወደፊት ባሌ ይሆናል ብላ ካሰበችው ከሄርሜላ እንግዲህ ለመራቅ ሲል ነበር ለካስ ያን ሁሉ ጊዜ ህይወታቸውን ሲያምስ ሲበጠብጥ ቤተሰብ ጭምር ሲያስጨንቅ የነበረውና አብርሃም በምን አይነት አስተዳደግ ቢያድግ በምን አይነት መልኩ እንግዲህ እንደዚህ አይነት ነገር ውስጥ እንደገባ ብዙዎቻችን ጥያቄ ሆኖብናል። ምንስ አግኝቶ ነው? ምንስ ተፈጥሮ ነው እንደዚህ አይነት ድርጊት ውስጥ እና እንደዚህ አይነት ሴቶችን የሚያንቋሽሽ ሴቶችን የሚያወርድ እንዲሁም ደግሞ ሴቶችን ከፍ ዝቅ እያደረገ መናገር የጀመረው? እስከ መቼ ጀምሮ ነው? እሱ ዙሪያው ያሉ ከእናቱ ከእህቶቹ ጭምር ሴቶችስ አይደሉ እንዴ? እንዴት እንደዚህ አይነት ነውር በእነዚህ ሴቶች ላይ ያደርጋል? ከዛ በተጨማሪ እንግዲህ አዲስ እንግዲህ ፍቅረኛ ነች ወይም ደግሞ ከሷ ጋር ቀጣይ ህይወት ሊኖረኝ ይችላል ብሎ ያላት ሴት ምን አይነት ራሷን ያረከሰች በማይሆን መንገድ በማይሆን ጎዳና ራሷን ያስገባች እንግዲህ እሷ ራሷ እንግዲህ ወይ ጥቅም ፈልጋ ነው እንጂ ትክክለኛ ፍቅር ወይም ደግሞ ትክክለኛ ህይወት ፈልጋ ይሆናል ብለን አናስብም። ምክንያቱም ለምትወደው ብዙ መዋጋ ለከፈለችለት ብዙ መስዋዕትነትን ለሰጠችው ለልጁ እናት ያልታመነ ያልተገዛ ያላከበረ ወንድ እንዴት ነው እሱ እኔን ያከብረኛል ይወደኛል ብላ ይህን ሁሉ ነገር ውስጥ የምትገባውና እኛም እንግዲህ እባክሽን እንደ ሴት እንደ እህት እንግዲህ ምን መክራት እቺንም ልጅ ራሷን ነገ ላይ እንደ ሄርሜላ ከሩታ የባሰ አይነት ህይወት ውስጥ ስለሆነ ራሷን የምታገኘው ከአብርሃም ምንም አይነት ነገር ግንኙነት እንድታቆም እንደዚህ አይነት ነገር ከአብርሃም ጋር እንደማያስፈልግ ልጁ አሁን ላይ ፍላጎቱ ሌላ ነው እንጂ እውነትም ህይወት እውነትም ትዳር ወይም ደግሞ ፍቅር ፈልጎ እንዳልሆነ ሁላችንም በግልጽ እያየንና ራሱም እያሳየን ነውና እባክሽን እህታችን ከዚህ ሰው ከዚህ ነውረኛ ሰው ራስሽን አቅቢ እንላለን። ከዛ በተጨማሪ ግን ሩታም ሆነሽ እንግዲህ ሄርሜላ ፈጣሪያችሁን ልታመሰግኑ ይገባል። አምላካችሁን ልታመሰግኑ ይገባል። ምክንያቱም ከእንደዚህ አይነት ነውረኛ ሰው ከእንደዚህ አይነት መጥፎ ሰው ያተረፋችሁ ይሄን ሁሉ ጊዜ አቅማችሁን ጉልበታችሁን ያላችሁ ነገር በሙሉ እንግዲህ አውጥታችሁ ተጠቅማችሁ ይህንን ሰው ለራሳችሁ ለማድረግ ብዙ ጥራችሁ ነበረ። ነገር ግን ይሄ ሰው ለማንም
የማይሆን በጣም ጨካኝ ነውረኛ ሰው ነውና እንኳንም ከዚህ ሰው አተረፈን ብላችሁ እንግዲህ ፈጣሪያችሁን ልታመሰግኑ ይገባል። ምክንያቱም ነገ ከዚህ በላይ ልታለቅሱበት፣ ከዚህ በላይ ልታነቡበት፣ አሁን ከሚፈጠረው ነገር በላይ እንግዲህ ራሳችሁን ህይወታችሁን መጥፎ ነገር ውስጥ የምታገኙበት ይሆናልና እባካችሁን አሁንም ከዚህ ሰውዬ ራቁ። ይህ ሰውዬ የሰው ህይወት ከማበላሸት ሴቶችን ከማሰቃየት ሌላ ምንም አይነት ስራ የለውምና ነገ ከዚህ በላይ እንዳትጸጸቱና እንዳታዝኑ። ሩታም ሆንሽ ከነ ልጅሽ ተከብረሽ ራስሽን አስከብረሽ ሴትነትሽን አስከብረሽ መኖር አለብሽ። ሄርሜላም ምንም የሚጎልሽ የሌለሽ በጣም የተከበርሽ ምትወደጂ፣ በርካቶች የሚደግፉሽ አለንልሽ፣ በርቺ፣ ብቻሽን አይደለሽም የሚሉሽ አይነት ሴት ነሽና ምንም ሳታወላውሉ በአደረጋችሁት ውሳኔ አሁን ባላችሁበት አቋም እንግዲህ ልትቀጥሉ ይገባል። በፍጹም አብርሃምን ልትከተሉት አይገባም። በፍጹም እሱ ያለበት ቦታ ጭራሽም ደግሞ ከአብርሃም ከተባለ ሰው ምንም አይነት ግንኙነት እንዲኖራችሁ በዚህ ጊዜ እንግዲህ መፍቀድ የለባችሁምም አያስፈልግም። ምክንያቱም ሰዎች እንዴት በዚህ ደረጃ ዋጋ ለከፈሉለት፣ ሁሉ ነገራቸውን ለሰጡት፣ ለታመኑለት፣ እንዲሁም ደግሞ በሱ ምክንያት ለተሰደቡ ብዙ ነገር ለተባሉ ሰዎች እንግዲህ ይሄ እንደዚህ አይነት እንግዲህ ነገር አይገባም። የአብርሃም ድርጊት ከዚህ በፊትም ተናግረናል። የፈለገው ነገር አለ። ይሄ ልጅ ከሁለቱ ሌላ እንግዲህ እየሄደበት ያለው አንድ መንገድ አለ። እባካችሁን ይህንን ነገር በቅርብ ጠብቁ፣ ታዩታላችሁ። የአብርሃም ያሰበው ያቀደው እያደረገው ያለው ነገር አለ። ያለ ምክንያት አይደለም። ሳይታመም ምንም ነገር በደል ሳይደርስበት በማንም ሳይጎዳ በሁለቱም በኩል በንጹህነት ለቆሙ ሴቶች እንግዲህ ሲመልስ የነበረው ምላሽ እንዲሁም ደግሞ እንደ እቃ አቁሞ መምረጥ የምችልበትን ጊዜ እኔ ያሳውቃችኋለሁ ሲል እንግዲህ ይሄ ሁሉ ነገር ሴትን አለማክበር እንዲሁም ደግሞ የሚወዱትን የሚያከብሩትን የሚያፈቅሩትን እንግዲህ ሴቶች ሲያዋርድ እንዲሁም ደግሞ ሲኮንን ነበርና ራሱ እንደተበዳይ አድርጎ ያስቀመጠበት መንገድ እጅግ በጣም ያሳፍራል። ምክንያቱም ብቸኝነቴን ፈልገዋለሁ፣ አሁን ላይ ሰላም ማግኘት ፈልጋለሁ፣ ራሴን መቻል ነው የምፈልገው፣ አሁን ላይ ማንንም አልፈልግም ባለበት አቋም ብሄር ኖሮ ዛሬ ላይ እንደዚህ አይነት ምላሽ አይሰጥም ነበር። ዛሬ ላይ ሌላ አይነት ግንኙነት ውስጥ እንዳለ መናገር አይችልም ነበር። ምክንያቱም ለራሱ ጊዜ መስጠት ቢኖርበትና ራሱ ማዳመጥ ካለበት ለዚች ያክል አጭር ጊዜ ውስጥ አይደለም ራሱ ማዳመጥ የሚችለው። ነገሮችን ጊዜ ወስዶ ሰው አገናዝቦ ከራሱ ጋር ተማክሮ ሰዎችን አማክሮ ፈጣሪውን አማክሮ ይሄ ከፈጣሪው ያለውን ነገር አስተካክሎ ነው እንጂ በአንዴ ተነስቶ እንደዚህ አይነት ውሳኔ መወሰን የተዘጋጀበትና ያቀደው ነገር ስለሆነ ነው እንጂ እንግዲህ ያለምንም ምክንያት እንደዚህ አይነት ድርጊት አያደርግም። ፈልጎት ፈቅዶ ወዶ እንዲሁም ደግሞ ሌላ አይነት ፍላጎት አድሮበት ነው እንጂ በእንደዚህ አይነት ሁኔታ ሁለቱንም ትቶ እንደዚህ አይነት ጉዳይ ውስጥ እንደዚህ አይነት ሌላ ተጨማሪ ሴት በህይወቱ ማምጣት እንግዲህ ምን ማለት እንደሆነ ለሁላችንም ግልጽ ነው። ምክንያቱም እኛ በጣም ከዚህ የከፋ ብዙ ታሪኮች ማለት ሰማን ብለን እናስብ ነበር። ነገር ግን የአብርሃም አይነት በሴቶች ላይ መጨከን በሴቶች ላይ መጫወት አይነት ጭካኔ እንግዲህ አላየንም፣ እስከዛሬም አልሰማንም። ምክንያቱም ይሄ ነገር በቃ ሊባል ይገባል፣ ሊወገዝ ይገባል። ነውር ነው። ምን አይነት ትምህርትስ ነው እየሰጠ ያለው? ካሜራ ደቅኖ እንደዚህ አይነት ነገር ማድረግ እንግዲህ በጣም የሚያሳፍር ነገር ነው። ስለዚህ ውድ ቤተሰቦቻችን እናንተስ በዚህ ሀሳብ ምን ትላላችሁ? ይሄ ነገር ልክ ነው ወይ? አብርሃምም ሆነ ቤተሰቡ እየሄደበት ያለው መንገድ ልክ ነው ወይ? ብዙዎቻችን ከዚህ ምንድን ነው እሱ የምንማረው? ለእህቶቻችን ምንድን ነው እሱ ይሄ ትምህርት የሚሆነው? በጣም በርካታ ደግሞ እህቶች እንግዲህ የሆኑ ሴቶች እንግዲህ የአብርሃም ቤተሰብ ናቸው፣ የእሱ ተከታይ ናቸው እና እንዴትስ ነው ይሄን ነገር ሰዎች የሚቀበሉት? የአብርሃም ስራ ልክ ነው ወይ? ሰዎች የምንወደው የምንከተለው ወይም ደግሞ እነሱ የምናከብረው በስራቸው ነው እና ይሄ አይነት ነገር ግን ሊወገዝ ይገባል። ስርዓት ያለፈ ነው። በጣም ነውር ነው። አንድን እንግዲህ ሚስቱ የነበረች ልጁ እናት የሆነችን ሴት እንግዲህ በዚህ ደረጃ አስለቅሶ አሳዝኖ ልቧን ሰብሮ ከዛ ደግሞ የማይሆን ድርጊት ውስጥ መግባት፣ በሌላ በኩል በንጹህ ልብ ያፈቀረችውን ሄርሜላን እንግዲህ ክዶ እንዲሁም ደግሞ ምንም አይነት ደስታ ከእናንተ ጋር በነበርኩበት ጊዜ አልነበረኝም ብሎ እንግዲህ ራሱ በቃሉ ተናግሮ እንግዲህ ይህን ሁሉ ነገር ማድረግ ያሳፍራል። ምክንያቱም አብሯቸው በነበረ ሰዓት ሄርሜላን እኮ እስከ ቅርብ ጊዜ ድረስ እወድሻለሁ አፈቅርሻለሁ ብሎ ቀለበት አስሮላት እንደ ሁለተኛ ሚስት እኮ እንግዲህ ልትቀርብ የነበረች ሴት ነች። እንግዲህ በአንዴም ደግሞ ከአንቺ ምንም ያገኘውት ነገር የለም ብሎ መካድ፣ እንደዚህ አይነት ነገር በጣም ያሳፍራል። እንግዲህ
እንግዲህ ሁላችንም በዚህ ነገር አዝነናል። ከዚህ ሰውዬ ሁሉም ሴት ራሱን ሊጠብቅ ይገባል ብለን ነው የምናስበው። ወደ ቤተሰቦቻችን እናንተም እንግዲህ እባካችሁን የራሳችሁን ሀሳብ አስተያየት፣ እንዲሁም ደግሞ ለብዙዎች ትምህርት ይሆናል የምትሉትን አይነት ሀሳብ ኮመንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ አሁንም ሰብስክራይብ በማድረግ ቤተሰብ አድርጉን። ይህንን ቪዲዮ ለበርካቶች እንዲደርስ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት በፍቅር እንጠይቃችኋለን። ከእንደዚህ አይነት ሰው ከአብርሃም አይነት ሰው ሁላችሁን የሚጠብቃችሁ። በያላችሁበት ሰላም ሁኑልን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።